በደንብ ስለሷ ግለጽ በደንብ ይሄ ጀምር እናንተ ንቀት ነው ቤተሰብ ለሰይብሽ ምኑን ትቼ አንበሳ ለዚህ ልባችሁ ስራ ያተርዳ እግዚአብሔርን ዞር በሉ። አረ ሜሪና ጽጌ ማን ነው ያሳዘናቸው? እንደኔ ማለት ነው። አናስገባም ሰርገኛ ብለው በር ላይ ቆመው የሻማ ብር ለመቀበል ፈልገው ነበር። ነገር ግን አልተሳካላቸውም በዳኒ አማካኝነት ማለት ነው። ይህ ሁሉ ያንተ ስራ ነው ብላ ሜሪ ተናደደች። የኔ ድንቡሽቡሽ ማለት ነው። ለማንኛውም ሜሪና ጽጌ ለሩታ ያለህን ነገር ግለጽ ወይም ዝፈንላት ብለውት ነበረ። አብሪሽ እንደሚታወቅ የስራ ሰው እንጂ ዘፋኝ አይደለም ማለት ነው። ስለ ዘፈን ነገር አንድ ቀንም እኛ ሲዘፍንም እንደዚህ አይተነው አናውቅም። የስራ ሰው ነው። አብርሃም የስራ ሰው ነው፣ የታወቀ ነው። እና በተባበሩት ይሳቅ ዘፍኖለታል ማለት ነው። አብሪሽን ወክሎ ነው የዘፈነው ማለት ነው። የዛሬው እጅግ በጣም ዘና ፈታ የሚያደርግ ነበረ ቪዲዮአቸው ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እንኳን ደህና መጣችሁ አብርሺ እና ሩታ፣ ሁላችሁን እንኳን ደህና መጣችሁ የኔ አቃጣዮች ማለት ነው። እንዲሁም ደግሞ ለየት ያለው ደግሞ የማዳን ቅመሞች እነሱን የሚወዱ እነሱን የሚያደንቁ እዛ ቦታ ላይ የተገኙ ቃለ መጠይቅ ተደርጎላቸዋል ማለት ነው። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። በዛሬ ቪዲዮ ደግሞ ለቲክቶክ ጡረተኞች መኪና በአህያ አስጭኝ ቤታቸው እንዲደርስላቸው አስደረኩት ባልኩኝ ደግሞ ቪዲዮ ስር አንቺ የማዳን ገረድ በመጀመሪያ በማዳን ኩሽና በወጣሽ አንቺ ገረድ ስትሉኝ የዋላችሁ ስትሳደቡ የዋላችሁ ደህና ናችሁ? እንዴት ናችሁ? እናንተ ከግርድና አያውጣችሁ። እኔስ አልሐምዱሊላህ ዛሬ በደንብ አድርጌ ረግጥሻለሁ፣ እሄድብሻለሁ ማለት ነው። በደንብ ቁጭ ብለሽ አድምጪኝ፣ ወንድም ከሆንሽ ሴትን ከሆንሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሽና የሩታ የዱባይ ላይ የሰርግ ፕሮግራማቸው ነው ማለት ነው። እጅግ በጣም ዘና ፈታ የሚያደርግ እጅግ በጣም ደስ የሚል ማለት ነው። በድጋሚ አብርሽና ሩታ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ ማለት ነው። ወልዳችሁ ለመሳም ያብቃችሁ። የእውነት እጅግ በጣም ደስ ይል ነበረ። ያው ዳኒና ይሳቅ ልክ እንደሚዜ ጫማውን ሲያለብሱት ሱፉም ሲያለብሱት ነበር እየታየ ነበረው። በጣም ደስ የሚለው ከዛ ቦታ ላይ ወጥተው ደግሞ ወደ ሩታዬ ሲሄዱ ደግሞ አናስገባም ሰርገኛ ብለው ድንቡሽቡሿ ሜሪና ቀበጧ ጽግዬ ማለት ነው በር ላይ ቆመው ነበር። እንዲሁም ደግሞ ዘፈን ዝፈንላት እስኪ ስለሷ ግለጽም ብለውት ስለ ሩታም የገለጸበት መንገድ እጅግ በጣም ደስ የሚል ነው። ሩታ ማለት ከዚህ በኋላ ሚስቴ ናት፣ በቃ አካሌ ናት እያለ ነበር ማለት ነው። ያዝልቃችሁ፣ በፍቅር ላይ ፍቅር 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 ይጨምርላችሁ ማለት ነው። ነገር ግን አብሪሽ አናስገባም ሰርገኛ ለማለት ያው እንትኑ አላገኙም መሰለኝ እየታገሉ ነበር ማለት ነው። እንዲሁ ምን አለበት የሻማ ብር የወጉ አክል እንደዛው ጠብ ብታደርግላቸው ማለት ነው። ከፎቅ ላይ ሰው አለ፣ ፕሮግራማችን ፎቅ ከላይ ስለሆነ የሚጠብቀን እንግዳ አለ ብለ ፈንቅለ ትገባለ። ምን አለበት የሻማ እንኳ 100-200 ድርሃም እንኳ የዱባዩ ጣል ብታደርግላቸው የኔ ቀበጥ ጽግዬ ማለት ነው። አረ የሜሪ መናደድ ነው ያሳዘረኝ ማለት ነው። ይሄ ሁሉ ያንተ ስራ ነው ብላ በዳኒ ላይ ጮኸችበት። ምን አለበት ያ ጉልበትሽ ግን የት ሄዶ ነው ዛሬ አብርሃም ፈንቅሎሽ የገባው ማለት ነው። ለማንኛውም በጣም ደስ የሚል ፕሮግራም ነበር ማለት ነው። እሱንም ወክሎ አብርሃምንም ወክሎ ይሳቅ እየዘፈነ ነበር። ምክንያቱም ዘፈን እንደማይችል ዘፈን እንደማያቅ አብርሃም ስለሚያቅ ተባበረው ማለት ነው። ያው አብርሽ እንደሚታወቅ የስራ ሰው ነው። ዚስ ማይ ስራ ካላወቃችሁ ልንገራችሁ ብዬ ነው። አብርሽ የስራ ሰው ነው፣ ሰርቶ የሚያሰራ ሰው ነው እንጂ ሙዚቃ ምናምን ወፍ የለም ለማለት ፈልጌ ነው። ለማንኛውም በጣም ነው የምታምሩት፣ በጣም ነው ደስ የምትሉት ማለት ነው። ሁላችሁንም የሀገሬ ልጆች ሁላችሁንም በጣም ታምራላችሁ። ዳኒ፣ ሜሪ፣ ጽጌ፣ ይሳቅ
ሁላችሁ ነው እነ ማሪቆስ አረ ሁሉ ማለት ነው። እንዲሁም ደግሞ እነ ትዙ እነ ቲጂ ቃለ መጠየቅ እየተደረገላቸው ነበር ማለት ነው። በጣም የሚገርመው ነገር እኔ በጣም የገረመኝ ግን ቀርበው ሰላም ሲሏት ሩታዬ አለቀሰች ማለት ነው። የእውነት በጣም ነው ያሳዘነች። ምን ያክል ለኦዲየንሷ ክብር እንዳላት ነው እዚህ ጋር የሚያስታውቀው ማለት ነው። ኦዲየንሶቿ ምን ያክል እንደምትወዳቸው ምን ያክል እንደምታከብራቸው ነው። አቅፋ እያለቀሰች ነበር እየሳማቻቸው የነበረው ማለት ነው። ለማንኛውም የሀገሬ ልጆች እንኳንም ተደስታችሁ እንኳንም እዛ ቦታ ላይ ተገኛችሁ ማለት ነው። የተቃጠላችሁ የተናደዳችሁ የነደዳችሁ መልካም የመቃጠልና የመናደድ ጊዜ ይሁንላችሁ ማለት ነው። አረብ ሀገር የምትገኝ ወይም የሚገኙ እህቶቻችን እዛ ቦታ ላይ ሄደው ዘና ፈታ ስላሉ ደማችሁ የፈላ ብዙዎቹ አላችሁ ማለት ነው። ያው መልካም የደም የመፍላት ጊዜ ይሁንላችሁ ነው የምለው ማለት ነው። ወደ ራሴ ስመጣ ደግሞ ዛሬ በሰራሁት ቪዲዮ መኪና ባህያ አስጭኜ ለቲክቶክ ጡረተኞች ቤታቸው እንዲዳረሱ አስደርጊያለሁ። ከአረብ ሀገር እህቶቼ ጭንቅላት ላይ እንዲወርዱና ከአብርሽና ከሩታ ጭንቅላት ላይ እንዲወርዱ ብዬ በተናገርኩት ወይም በሰራሁት ቪዲዮ አንቺ ገረድ፣ አንቺ ማዳን ገረድ፣ በመጀመሪያ በማዳን ኩሽና በወጣሽ ያልከኝ ወይም ያልሽኝ ደህና ነሽ? እንዴት ነሽ? ያ ሁሉም እንደናንተ ነው አይደለም የምታረጉት? ማለት እንደናንተ ግድግዳ ተደግፎ ሙከይፍ የሚጠጣ ነው አይደለም ይመስላችሁ? ወይም ደግሞ ማዳን ኩሽና ላይ ከሆነን በቃ አላማ ቢሶች ነው የምታረጉን ማለት ነው። እኛ አላማ ቢስ አይደለንም። ለግሌ ለራሴ ላውራ ማለት ነው። ራሴ ስለተባልኩኝ ማለት ነው። አላማ ቢስ አይደለሁኝም። በማዳን ኩሽና ብሰራም ለለውጥ ነው የምሰራው ማለት ነው። እንደናንተ ለነውጥ አይደለም። ያናውጣችሁና ማለት ነው። በየቤቱ ስለ ዘረኝነት ትጽፋላችሁ። በየቤቱ የሆነ አስቀያሚ ኮመንት ትጽፋላችሁ። በአረብ ሀገር በማዳን ኩሽና ቁጭ ብለሽ እኔ የአረብ ሀገር ብመጣ እኮ በማዳን ኩሽና ብሰራ ለለውጥ ነው የምሰራው ማለት ነው። ምድረ ደነዝ ምድረ መሀይም ማለት ነው። ስለ ሰው ማንነት ሳታውቁ ዝም ብላችሁ አትቀደዱ። ዝም ብላችሁ ማለት ነው። እኔ ምን አይነት ከንቶች ናችሁ? በራሳችሁ በግላችሁ በራሳችሁ ስልክ ወንጀልን የምትሸከሙ ማለት ነው። አሁን ስለ እኔ ከየት ታውቂኛለሽ አንቺ ማለት ነው? ደነዝ ማለት ነው። እኔ ራሴ ለመስከር ማንንም እንዲመሰክርልኝ አልፈልግም ማለት ነው። አልሐምዱሊላህ የስራ ሰው ነኝ፣ የለውጥ ሰው ማለት ነው። ነገ ለውጥን የምናፍቅ ማለት ነው። የማንንም እጅ ለማየትን የማልፈልግ ማለት ነው። ራሴንም ቤተሰቤንም ልጆቼንም በስነ ስርዓት የማኖር የማስተምር ጀግና ሴት ነኝ። ምድረ ከንቱ ማለት ነው። ስለማንም ማንነት ሳታውቁ ዝም ብላችሁ አትቀደዱ። እዚህ ዩቲዩብ ላይ ብቻ ስላወራን ስራ አጥ እንዳንመስላችሁ እሺ። ምድረ ሸክም ማለት ነው። ወንድ ከሆንክ ወይም ደግሞ ሴት ከሆንሽ እዚህ ግድግዳ ተደግፈሽ ሙከይፍ የምትጠጪ ነሽ። ሁሉም እንዳንቺ የሚመስልሽ ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። ተናግሮ አናጋሪ አንተ ያዝልኝ አላህዬ አንተ